የዘንድሮ ዓመት ከሌሎች ዓመታት ለየት የሚያደርገው የተሟላ የማክሮ ኢኮኖሚ ማሻሻያ ያደረግንበት ዓመተ ምህረት ነው። በታሪካችን ትልቁን የኢኮኖሚ ሪፎርም ያካሄድንበት ነው። አንደኛ የውጭ ምንዛሪ ተመን በገበያ እንዲወሰን መደረጉ፣ ደረጃ በደረጃ በገበያ የሚወሰን የወለድ ተመን የሚመራ የሞኔታሪ ፖሊሲ መደረጉ፣ እንዲሁም ገበያችንን ለማሳደግ እና ወጪያችንን ውጤታማ ለማድረግ የሚያስችል የፊስካል ፖሊሲ መነደፉ፣ እንዲሁም የእድገት አማራጮችን ለማስፋት የግሉን ሴክተር ሚና ለማሳደግ የተጀመሩ ስራዎችን አጠናክረን ለመቀጠል የተለያዩ ሪፎርም ስራዎች የተሰሩበት ዓመተ ምህረት ነው። ከእድገት አፈጻጸም ጠንካራ ውጤት ያለበት ነው። የኢንፍሌሽንን ከመቆጣጠር ረገድ በጣም ጥሩ ውጤት ነው የመጣው። ከባለፉት ወራቶች አሁንም የቀነሰበት ሁኔታ ነው ያለው። ይሄ አጠቃላይ የመጣው ፈጣን እድገት እንዲሁም ኢንፍሌሽንን ለመቆጣጠር የተደረገው እርምጃ ውጤታማ መሆን መጀመሩን የሚያሳይ ነው ማለት ነው። በአጠቃላይ የገቢ አቅማችንን በማሳደግ ረገድም ጥሩ ውጤት ነው እየመጣ ያለው። ከዚህ በላይ አጠናክሮ መቀጠል የሚያስፈልግ መሆኑም ተነስተዋል። ሌላ የመንግስት ልማት ድርጅቶች አፈጻጸምም በጣም ጥሩ ነው ያለው። አጠቃላይ የመንግስት ልማት ድርጅቶች በኢአይኤች ስር ተደራጅተው ሪፎርም የተደረጉ የኮርፖሬት ገቨርናንሳቸው እንዲሻሻል አጠቃላይ ዘንድሮ ያላቸው የገቢ አቅም በከፍተኛ ደረጃ ያደገበት ሁኔታ ነው ያለው። ኤክስፖርታችን ላይም ጥሩ አፈጻጸም ነው ያለው። አጠቃላይ የምንዛሪ ክምችታችን ሪዘርቭ የምንለው በብሔራዊ ባንክም በጣም ጥሩ ነው። የባንኮችም የምንዛሪ ግኝት የተሻሻለ ነው ያለው። ስለዚህ በሁሉም ዋና ዋና የማክሮ ኢኮኖሚ እድገት አመላካቾች በሚታዩበት ጊዜ በጣም ጥሩ ውጤት ያለበት ነው። በፊስካል ረገድ በምናይበት ጊዜ አንደኛ ገቢያችንን በማሳደግ ግብረ ኃይል ተቋቁሞ በፕራይም ሚኒስትሩ ሰፊ ትኩረት ተሰጥቶ ገንዘብ ሚኒስቴር፣ ገቢዎች ሚኒስቴር፣ ጉምሩክ ኮሚሽን፣ አጠቃላይ ሌሎችም ተቋማት ባሉበት በስፋት በግብረ ኃይል መልክ በየጊዜው ከፍተኛ አመራር በመስጠት የታክስ አስተዳደርን በማሻሻል ረገድ የክትትሉን በማሻሻል ረገድ የታክስ ተገዥነትን በማሳደግ ረገድ በጣም ጥሩ ውጤት ነው የመጣ ያለው። በዚህ ረገድ 100% የ9 ወሩን ማሳካት የተቻለበት ሁኔታ ነው ያለው። ሌላ የዕዳ ሽግሽግ ነው። ከጂ20 የክሬዲተር ኮሚቴ ከሚባለው የኢትዮጵያ አበዳሪዎች ቡድን ጋር ሰፊ ውይይቶች ሲካሄዱ ቆይተዋል። በመርህ ደረጃ ከስምምነት ደርሰናል። በዚህ ስምምነት መሰረትም የ3.5 ቢሊዮን ዶላር የዕዳ እፎይታ ወይም ሽግሽግ የምናገኝበት ስምምነት ላይ በመርህ ደረጃ የደረስንበት ነው። ይሄኛው በቅርቡ የመግባቢያ ስምምነት ሰነድ የሚፈረም ይሆናል ከኮሚቴው ጋር በጠቅላላ እንዲሁም በሂደት ደግሞ ከእያንዳንዱ አበዳሪዎች ጋር ዝርዝር ውይይት የሚካሄድ ይሆናል። ይሄ የዕዳ ጫናችንን በመቀነስ ረገድ በዚህ ዓመት በጣም ትልቅ ውጤት የመጣበት ዓመት ነው ማለት ይቻላል። ሌላኛው የማክሮ ኢኮኖሚ ማሻሻያ ሪፎርሙን ተከትሎ የምንዛሪ ተመን በገበያ በመወሰኑ ረገድ የኢምፖርት ላይ የሚያመጣውን ጫና በማህበረሰብ ላይ የሚያመጣውን ጫና ለመቋቋም የሚያስችል ከፍተኛ ድጎማ በጀት ነው ዘንድሮ የበጀት ነው። በማዳበሪያ በከፍተኛ ደረጃ ደጉመናል። ነዳጅ በከፍተኛ ደረጃ ደጉመናል። የምግብ ዘይት፣ የመድኃኒት መሰረታዊ የመድኃኒት አቅርቦትን ደጉመናል። የመንግስት ሰራተኞች ደሞዝ ተጨምረዋል በከፍተኛ ደረጃ ማለት ነው። እንዲሁም በአጠቃላይ በግብርና ምርት አቅርቦት ረገድም በከፍተኛ ደረጃ ስራ በመስራት የኢንፍሌሽን ጫና እንዳይከሰት የምግብ አቅርቦት በማሻሻል ረገድም ጥሩ ውጤት ነው ያለው። ስለዚህ መንግስት ከድጎማ አንጻር በጣም ሰፊ ስራ ነው የሰራው። ስለዚህ የተሟላ ማክሮ ኢኮኖሚ ማሻሻያው በተረጋጋ ማህበራዊና ሀገራዊ ሁኔታ ውጤታማ በሆነ ማክሮ ኢኮኖሚ አፈጻጸም የሴክተሮች የዘርፍ የኢኮኖሚ እድገትም በጣም ጥሩ ነው ያለው። ግብርና በጣም ጥሩ ነው። ኢንዱስትሪም የአቅም አጠቃቀም ማሻሻል ላይ በጣም ከፍተኛ ውጤት የመጣ ያለበት ሁኔታ ነው ያለው። አጠቃላይ ሌሎች የአገልግሎት ዘርፍን በማስፋፋት ረገድ በጣም ጥሩ ነው። ዲጂታላይዜሽን በማሳደግ ረገድ እየመጣ ያለው በኢትዮጵያ እጅግ በጣም ከፍተኛ ነው። ስለዚህ ዋናው ነገር ይሄ የተጀመሩት የማክሮ ኢኮኖሚ ማሻሻያው ተጠናክሮ እንዲቀጥል የምርታማነትን የማሻሻል ጉዳይ፣ የንግድ ስርዓትን የማሻሻል ጉዳይ፣ የኤክስፖርት የማሳደግ ጉዳይ፣ ገቢያችንን የማሳደግ ጉዳይ፣ የውጭ ቁጠባን እና ውጤታማነትን በማሳደግ ረገድ የመንግስት ልማት ድርጅቶች አፈጻጸም በማሻሻል ረገድ የተጀመሩ ስራዎች ተጠናክሮ መቀጠል ያለባቸው መሆኑ ነው ከመግባባት የተደረሰ ያለው። አመሰግናለሁ።